አንድ ትልቅ ችግር ተፈጥሯል። ቆይ ምንድነው? አሁን ደግሞ ምን ተፈጠረ? እያሱ ጽናትን ጠርጥሯታል። ማለት መጠርጠር ሳይሆን ደርሶባታል። ትንሽ ነው የቀረው እኮ እያልኩ ነው ያለሁት። የፈጣሪ ያለ። ቆይኛ ታዲያ እዚህ ምን እንሰራለን? ሄደን ጽናትን ከቤት እናውጣት እንጂ። አይ እንደሱ አይደለም። ሁሉም ነገር በብልሃት ነው መሆን ያለበት። የምን ብልሃት ነው ጋሽ የምታወራው በዚህ ሰዓት? ይኸውልህ ሮቢ፣ አንድ ጨዋታ አዘጋጅተናል። ምን ማለት ነው? ምንድነው? በጣም እኮ ነው የጮሽው። እኔን ማስደነገጥሽኝ። ጮሽ ወይ አልሽ? ከዛ ወይ ስትይ እኔም ጮኩ። ኧረ እኔም በቃ አንቺ ስትጮይ ነው የጮኩት። እኔ የምለው ቤት ውስጥ ማንም የለም እንዴ? በጣም ጭር ብሏል። ቤት ውስጥ እኔ ማለት ማንም የለም ግን ነው ያለው። የት ሄዱ በዚህ ሰዓት? እኔ ምን አውቃለሁ ጽኑዬ፣ ባቅ ምን አስደበቀኝ። እውነት አላውቅም እንዴት እንደሄዱ። ጥሩ ልተኛ ካልደበረሽ። ምን ማለት ነው ልተኛ ማለት? እኔ ስመጣ ነው እንደምታኝ? አይደለም። ከፈለሽ ችግር የለም። ቁጭ ብለን እኮ ማውራት እንችላለን። ስለደከመኝ ነው። ማውራት እንኳን አያስፈልግም። መተኛት ከፈለግሽ ገብተሽ መተኛት አለብሽ። እኔ ምን አውቄ ጋሼ፣ ብቻ ግን ይሄ ጮሽ ነበረ ወይ ዞር ብሎ ማየት። እኔ ለራሴ ነፍስ አውጭኝ እንዴት እዚህ እንደደረስኩኝ ራሱ አላውቅም። ወይኔ በፈጣሪ ምን አይነት ጣጣ ውስጥ ነው የገቡት። ብቻ ግን ፈጣሪ ነው ያወጣኝ ጋሼ። እኔ እንደዚህ አይነት ነገር አረ በፈጣሪ ሌሎቹስ እንዴት ቻሉት? እሺ በቃ ጋሼ፣ እኔ አሁን በጣም መረጋጋት አለብኝ። ትንሽ ልረጋጋ ጋሼ። በቃ መልሼ እደውልልሃለሁ። ዛሬ እንደምሄድበት ቦታ አለ። የት ነው የምትሄጂው? ሮቤል ባሏን የገጨባት ሴት ጋር። አይ እንደሱ ከሆነ መልካም። ብታይ ልጅቷ በጣም ነው የምታሳዝነው። እኛ የሆነ ነገር ብናደርግላት ብናግዛት ራሷን መቀየር የምትችል ሴት ናት። ማለት አሁን እየሰራች ያለችው ስራ እሷ የሚመጥን ስራ አይደለም። ለዚህ ነው እንዴ? እና ታዲያ ምን ችግር አለው? ድርጅት ውስጥ የሆነ ቦታ ይፈልግላታል። የምርህን ነው ያሱ? አዎ የእውነት በጣም ደስ ይላል። አስፈላጊ ከሆነ ደግሞ የራሷን ትንሽዬ ቢዝነስ እናስጀምራታለን። እኔ የሚያሰብኩት እሱን ነበር። ለማንኛውም ሂጂና አንቺ የቱ እንደሚሻላት ወስኚ። እሺ መልካም ቀን። ቻው። ከተመቸሽ ደግሞ ቢሮ ብቅ በይና ምሳ አንድ ላይ እንበላለን። ሄሎ ሮቤል። ሰላም እንዴት ነሽ ብሌን? አለሁ ፈጣሪ ይመስገን። አንተ እንዴት ነህ? አለሁ ደህና ነኝ። አንቺ እንዴት ነሽ? አለን ይመስገን። ምንድነው ደግሞ ድምጽ በጣም ቀዝቅዟል። በሰላም ነው? አይ ምንም፣ ስራ ቦታ አካባቢ ስላለሁኝ ነው። ውይ የኔ ነገር እረስቼዋለሁ እኮ ለካ ስራ ነህ። አዎ አንቺ ሴት ሆነሽ ነው? ቤት ውስጥ ነኝ እባክህ። ትንሽ ደብረኝና በረንዳ ላይ ወጥቼ አየር እየተቀበልኩ ነው። አይ ጥሩ አደረግሽ። አዎ። እና ምን አዲስ ነገር አለ? ምንም አዲስ ነገር የለም እባክህ።
ይልቅ ዛሬ የተለመደ ቦታ ላይ አትመጣም? ከስራ ስወጣ እሺ በቃ እጠብቅሃለሁ። እሺ መልካም ቀን ይሁንልሽ። ቻው መልካም ስራ። እሺ እሺ ፍሬ ስራ እንዴት ነው? የምን ስራ ማለት የምን ስራ? ጉሊቱ ነው? ወይ ከተገናኘን ቆየን እንዴ? እንዴት እንዴ እስካሁን ሮቢ ያልነገረሽ? እዚህ አካባቢ እኮ በማህበር ተደራጅቶ ከልጆች ጋር ስራ እየሰራሁ ነው። የእውነት? ረጅም ጊዜ ካቆምኩት የጉሊቱን ስራ። በጣም ደስ ይላል። ሮቢ ራሱ ሲደውልልኝ እኮ በቃ ሁሌ ስራ አካባቢ ነው የምለው። መቼም አላስቀየምኩትም ብዬ አስባለሁ። ኧረ በጭራሽ አታስቀይሚው። ሄሎ እንዴት ዋልሽ? አቤት አስታወሽኝ? አዎ ዛሬ 10 ሰዓት ላይ እምልሽ ቦታ ላይ እንገናኝ። የት ነው? ችግር የለውም እኔ ቴክስት አደርግልሻለሁ። ለደህንነታችን ሲባል ምንም አይነት ሰው እንዳታስከቲ አደራ። እሺ መልካም ቀን ተግባብተናል። ቆይ አንዴ። ኧረ ሰይጣን ይጠርቅምሽ። ቆይ ምን ያስቸኩልሻል? ምን አለበት ባወራበት? ስታስጠላ ተምኔት ልትወስደኝ ሆነ። ኡፍ መቼ ነው የሚያበቃው እዚህ ቀምስ? ቲማ እያሰብኝም እንዴ አንቺ ኮቴ የለሽም እንዴ? ቲማዬ እኔማ እኮ
ኮቴለኝ አንቺ ነሽ ልጅ ጠራሽ አልሰማሽኝ? ጠራሽኝ እንዴ? እማዬ በጣም ብዙ ጊዜ ነው። አልሰማሁሽም ነበር። ምንድነው ደግሞ እንደዚህ በሀሳብ መሄድ? ኧረ ምንም አልሄድኩም፣ ትንሽ ስራ ይዤ ነው። ግን ብዙ ሰዓት ጠራሽኝ እንዴ? እማዬ በጣም ብዙ ጊዜ። ወይኔ ድንጋጤ 2 ኪሎ ነው የቀነስኩት። እማዬ ልሂድ፣ የምሄድበት ቦታ አለ። ሂጂ። ደህና ዋይ። ቻው። ከዛ ጸድቋል። ምንድነው? ያምሻል እንዴ? ወዴት ነው የምትወስጂኝ? እንደምታወሪው ነይ ተባልሻል። ነይ በእናትሽ ልቀቂኝ። ወደዛ ህፃን ልጅ መሰልኩሽ? እንደ ወዴት ነው እንደዚህ እየጎተትሽ የምትወስጂኝ? መጀመሪያ ተናገሪ እባክሽን። ያለንበት ቦታ ነው። በስልክ ያወራነው ነገር አለ አይደለ? በቃ በደንብ ሄደን እንድናወራ ከፈለሽ ለመውራት የሚመቸን ቦታ እንሂድ እባክሽን። ጊዜ አታቃጥይ። አሁን ጊዜ የለኝም። እባክሽን እንሂድ። ሂጂ። ይቺ ያማታል እንዴ? ምን እንደዚህ የሚያርበተብትሽ? መጀመሪያ የምሄድበትን ቦታ የኔ እናት በስነ ስርዓቱ ንገሪ። እንደዚህ ሰይጣን መስለሽ ሰይጣን ጓደኛሽ ራሱ ተከትሎሽ አይሄድም። ያማታል እንዴ? ምንድን ነው የምትይው? ያምሻል እንዴ? ለማውራት የሚመቸን ቦታ አይደለውም። የሚመቸን ቦታ ልውሰድሽ እና ማውራት የምትፈልጊ ከሆነ እንሂድ። ምንድን ነው የምትይው? እንሂድ ነኝ። እሺ እንዴ ቆይ ውስጥሽ ሰላም አልተመቸሽም እንዴ? አልወደድሽም ሰፈሩ? አዎ አልወደድኩትም። ሲቀጥል ደግሞ ውስጤ ምንም አይነት ሰላም እየተሰማኝ አይደለም። ይኸውልሽ ሰላም ብትሆኚ ነው እሺ የሚሻለው። እሺ አሁን ወደ ጉዳያችን መግባት እንችላለን? ይኸውልሽ ብሌን የቀድሞ ፍቅረኛሽ ያንቺን እርዳታ ይፈልጋል። እሺ እኔ እኮ በጣም ግራ የገባኝ ነገር ቆይ አንቺ እንዴት ነው ነገር ልታውቂ የቻልሽው? ምንም ነገር እኮ ሊገባኝ አልቻለም። ይኸውልሽ አሁን በሚያሳስብሽ ጉዳይ ላይ ብቻ ትኩረት አድርጊ። የሚሻልሽ እሱ ነው ላንቺ። እሺ ቀጥይ፣ እያዳመጥኩሽ ነው። ይኸውልሽ ፍቅረኛሽን ማዳን የምትፈልጊ ከሆነ እኔ የምልሽን ብቻ ማድረግ ይጠበቅብሻል። ይቅርታ እዚህ ጋር 100 ጊዜ ፍቅረኛሽ ባትይኝ በጣም ደስ ይለኛል። ምክንያቱም ፍቅረኛ አይደለም። እሱ የኔ ጉዳይ አይደለም። እኔ ለመርዳት እየሞከርኩ ነው። እሺ ገባኝ። ይኸውልሽ እየሰማሽ ነው እና ደግሞ በጭራሽ ከዚህ በኋላ በንቀት እንዳታናግሪኝ እሺ? እሺ አላወራሽም። አዎ እንደዚህ ስንከባበር ደስ ይላል። እሺ ለማንኛውም ደግሞ አንድ እውነት ልንገርሽ ጠቅለል አድርጌ። እሺ ምንድን ነው? ቀጥይ። ፍቅረኛሽ በሰው እጅ ነው ያለው። በሰው እጅ ማለት? ይኸውልሽ
በአንድ ወቅት ተቸግሮ ለቤተሰብ ብሎ የተበደረው ብር ነበረ እና በሱ ምክንያት የሰዎች መጫወቻ ሆኗል እኮ። እንዴት? ይኸውልሽ ከነሱ ስራ ውጪ ከሆነ እዳው መክፈል ይጠበቅበታል። ከነሱ ስራ ውጪ ደግሞ እንዳይሰራ በሴራ በቃ እያሰሩት ነው በጣም። ቆይ እንዴት? አልገባኝም። በዛ ታሳውቅሽ የምችለው ወይም ልነግርሽ የምችለው ነገር እዚህ ድረስ ብቻ ነው። ቆይ እሺ፣ እኔ ታዲያ እሱ እንዴት አድርጌ ላግዘው የምችለው? አልገባኝም። በብዙ መንገድ ብለኝ እኮ። እንዴት? ይኸውልሽ እዚህ ድረስ ካሳወቅኩሽ ይበቃል። ሌላውን ነገር ደግሞ ሌላ ቀን እናወራለን አይሻልም? እሺ መልካም ቀን ይሁንልሽ። ሌላ ቀን ቴክስት አደርግልሻለሁ። እዚህ ነው የምንገናኘው። እሺ እሺ፣ በቃ ቻው። በይ ቻው። ቻው። እሺ ምን ይሉታል? እሺ እንደው ከየት አመጣሽው ነገር ነው ብለኝ። ወይኔ ሮማ የልጅ መጫወቻ ሊሆን አሁንስ ወንዱን ስለው ሴቷ። ኧረ በስመ አብ። አሁን ስልክ መዝጋት ምን ይሉታል? እሺ ስልክ ሳለማንሳት ከቀደም ጀምሮ ምን ይሉታል? አሁን ደግሞ ስልኳ ዘጋ። ምነው ሮማን አልተኛሽም? እስካሁን ፊልም እያየሽ ነው? አልተኛውም ነበር። አላለቀም እንዴ ፊልም እስካሁን? አዎ እያየሁት ነው። አላለቀም። ወይተሽዋል በጣም። ለማንኛውም ምን ገብቼ ልተኛ በቃ። እሺ ደህና ደሪ። እኔ ብለው እስካሁን ብሌን አልመጣችም። እሱ እኮ ነው ያሳሰበኝ። እኔም እዚህ ቁጭ አደረገኝ። እንደዚህ በህይወቷ አምስት አታውቅም። ምን እንደነካት አላውቅም። ምን ሆነ ይሆን? በሰላም ነው ወይ? ለምን አደረግላት? ስልኳ ቶሎ ቶሎ ነው የሚዘጋው። ቅድም ይጠራ ነበር፣ አሁን ደግሞ ስጮህ አለኝ። እኔ ምን አይነት ምን ለመሆን እንዳሰበች አላውቅም። እስከዚህ ሰዓት ድረስ ያመሸችው። አይዞሽ ምንም አትሆንም።
በመጣችበት ሰዓት ትመጣለች፣ አትጨነቂ። ተስፋ አደርጋለሁ እንግዲህ እስከምትመጣ ድረስ እዚህ ቁጭ ብዬ እጠብቃታለሁ። በዛ ላይ ደግሞ የጀመርሽውን ፊልም እያየሽ ጠብቂያት። አይዞሽ፣ የትም አትሄድም፣ ብታምሽ ነው። አይዞሽ፣ የትም አትሄድም፣ ትመጣለች፣ ከቤት ትሄዳለች። ሹካ በዛው ብትቀርልሽ አንቺ ደስታሽ ነው። ምንድን ነው እያሱ? እስካሁን አልተኛም እንዴ? አልተኛውም። ምን ነው? እንዲሁ አንዳንድ ነገሮችን እያሰብኩ። ምን አይነት ነገሮችን እያሰብክ ነበር? ያው የሚታሰብ ነገር ይጠፋል ብለሽ ነው። ለነገሩ ልክ ነህ። እኔ የምልሽ ግን ጽናት፣ በእኔ ትተማመኛለሽ? አዎ በደንብ ነው የምተማመነው። እኔ እያለሁን የሆነ ሰው መጥቶ ሊያስፈራራሽ ቢሞክር እኔ እንደማስጥልሽ ታምኛለሽ? ምን አይነት ጥያቄ ነው? በደንብ ነው አማምነው። ይኸውልሽ ጽናት፣ ምን መሰለሽ? ምንድን ነው? ለማንኛውም ራሴን በጣም አሞኛል። በዛ ላይ ደግሞ ልብሴን ቀይርና አንተኛ በቃ። እሺ ግን ምን? እሺ ምን ሆነ ነው? ለማንኛውም ግባናት ያኔ ልብሴን ቀይር። ደህና መሸሽ። ማየ በቃ ደም ደርገብ ችልተኛ በቃ ቢያንስ ሴት እንዳለሽ እንኳን የምታብራሪውና የምትናገረው ነገር የለም። እማዬ እነግርሻለሁ። አሁን ገብችልተኛ በጣም ነው የደከመኝ። እንዴት ማለት? ሰዓቱን ግን አይተሽዋል? እስከ ስንት ሰዓት እንዳመሸሽ አይተሽዋል? እማዬ ገብቶኛል እኮ ለምጠይቂኝ ጥያቄ ምንም አይነት ምላሽ ለመስጠት እማዬ በፍጹም ኢነርጂ የለኝም። ገብቼ ልረፍና ጠዋት እናወራለን። ኢነርጂ የለሽም? ቻው እማዬ። ወይ ጥጋብ! ለነገሩ የማንን ታይ አንቺስ? ወይኔ ሮማን፣ ማንንም እንዳላንቀጠቀጥኩ በእነዚህ በሁለት ልጆች ልፈተን ይሁን። ትንሽ እንኳን እንደው ክብር የላቸውም። ይቺ ደግሞ ድሮ እንደዚህ አሁን በጣም ተበላሸች። አይገርምም? ነገ ይነጋል መቼም ሳይነጋ አይቀርም። ታየኝ እኮ በዚህ ድካም ላይ ለማየ ሳስረዳት፣ ወይኔ ጉዴ ፈላ። እንዴት እስከ ሰዓት ድረስ እንደምሽው 5 ሰዓት
ቆይቼ መንቃራ ፍሬ ተብዬ ደግሞ እንዴት እንዳናገረችኝ ጭራሽ እንከባበር ነው ያለችኝ። ወይኔ ፍቅረኛሽ ስለኛለች ያፋቀረችኝ ይመስል ምን አይነት ችግር ውስጥ ይሆን የገባው? ችግሩን እንኳን እኮ ለመናገር ፈቃደኛ አይደለችም። አሁን ጠዋት ለማየ እንኳን ብዬ እንደማስረዳት አላውቅም። ስለ ሶል ካነሳውባት እንደምትጮህ አውቀዋለሁ። ሲተመነቃቀረ ህይወት ሰው ማን ያለኝ ምን ላረግስ ነው የመጡት? ጭሰው ቁጭ ባልኩ ነው። ልብስ ማልቀየርም እንዴ ነው የምታየው? አባዬ እንዴት ቤት ሰዓት ልደውልልሻለሁ? ሄሎ አባዬ፣ እንዴት በዚህ ሰዓት ደወልክ? አባ እኔ በጣም ደህና ነኝ አባዬ፣ አንተ ደህና ነህ? አዎ ሁሉም ነገር ሰላም ነው አባዬ። እስካሁን ምንም የተፈጠረ አዲስ ነገር የለም። ባለፈው እንዳልከው ነው። አዎ እሺ ግን እኮ በዚህ ሰዓት እንዳትደውል ተባብለን ተነጋግረን የለ? ይገባኛል አባዬ፣ ግን ወይ ቴክስት አድርግልኝ አይሻልም? እሺ አባዬ፣ እሺ። ለማንኛውም ግን አንተ ራስን ጠብቅ እሺ? እሺ አባ፣ ሰላሙን። እሺ፣ ደውልልሃለሁ እኔ ሲመቸኝ። እሺ፣ ቻው። እሺ ምን አዲስ ነገር አለ? ያው ያልከኝን ነገር ለማድረግ እየሞከርኩ ነው የሚባል አማርኛ እኔ ጋር አይሰራም። ይልቅ ውጤት ነው የምፈልገው። አዎ ግን ያዘዝከኝ ነገር እንደዚህ ቀላል እንዳልሆነ ማውቃለሁ። ስለዚህ ትንሽ ጊዜ ልትሰጠኝ ይገባል። ይሄን ሳምንት ሰጥቼሻለሁ። ቀጣይ ሳምንት ግን ውጤት ነው የምፈልገው። ያን አታስብ፣ በእርግጠኝነት አዲስ ነገር ይኖራል። ካልሆነ ግን ምን? እሱን ሲሆን ብናየው አይሻልም? ራቢ እንደዚህ ደህና ነህ? እንዴት ነህ? ሰላም ነው? ያው አለሁልሽ። እንዴት ነሽ? አለሁ። በጣም ተጠፋፋናል እንዴ? በጣም እንዴት ነሽ? ደህና ነኝ። ከተገናኘን ቆየን አይደል? ተጠፋፋን እንዴ? አዎ ከተገናኘን እኮ በጣም ቆየን። በጣም ቆይ እዚህ ምን ትሰሪያለሽ? እያሱ እኮ ነው የውጭና ምሳ እንብላ ሲለኝ እንደውም ዝም ብዬ ደብሮኝ ነበር ተነስቼ ወጣሁኝ። አይ በቃ እንደዛ ከሆነማ አላስቆምሽ። በቃ ይዤ እሺ በቃ ረብዬ፣ ወይ ነገ ወይ ከነገ ወዲያ ሰፈር መጣና በደንብ እናወራለን። እሺ በቃ እንደዛ ከሆነ አሪፍ። እሺ ረብዬ። እሺ በነገራችን ላይ ረቢ፣ አንተ ለኔ ስለምታደርገው ነገር ስለምትረዳኝ ስለ ሁሉም ነገር በጣም አመሰግናለሁ። እሺ እኔም በጣም አመሰግናለሁ። እናወራለን። ቻው።
ሄሎ ጋሽ እንዴት ነህ? አለሁኝ ጋሽ። ጽናት ወደኛ ቢሮ አካባቢ መታ ነበር። አዎ ከኢያሱ ጋር ተቀጣጥረው ምሳሌ ይበሉ መሰለኝ። ብቻ ግን ጋሼ ዛሬ ደስ ብሎኛል። ጽናት ከሌላው ቀን በተለየ ዛሬ ጠንከር ብላለች። አይ ዝም ብሎ ፊቷ ላይ የሆነ ነገር ይነበብባታል። አዎ ጋሼ ለካ ምንም ባይመቸንም ያለንበት ቦታ እንድንጠነክር ያደርገናል። አዎ ጋሼ እኔ የምልህ ጋሼ አሁን ይመችሃል እንዴ? አይ አብረን ቤተክርስቲያን እንድንሄድ ብዬ ነበር። እንደዚሁ ነው ጋሼ ትንሽ ጥሩ ሁኔታ ላይ ስላልሆንኩኝ ነው። አይ ዝም ብሎ ነው ጋሼ ትንሽ ስለጨነቀኝ ነው። እሺ በቃ የሚመች ከሆነ አሁን መጣሁኝ በቃ። እሺ መጣሁ። እሺ ቻው። ምራንሽ ነው? ምን እንጃ ሳይሽ ደንግጬ ነው። ምን ያስደነግጥሻል? እኮ ድምጼን እያሰማሁ ነው የገባሁት አይደል? አይገርምሽም ጽኑዬ? ሌላ ሀሳብ ውስጥ ነበርኩ ማለት ነው። ጭራሽ አልሰማሁሽም። አገባኝ። የሆነ የተፈጠረ ነገር አለ? አይ ምንም ነገር የለም። ታዲያ በዚህ ሰዓት እንደዚህ ሊያስደነግጥሽ የሚችል ነገር ተፈጠረ? አለ አይደለ? አንዳንድ ጊዜ ያው አንዳንድ ነገሮችን ታስቢያለሽ። ያው ሁልጊዜ እኮ ደስተኛ መሆን የለም። ለዛ ብዬ ነው ትንሽ ሀሳብ ውስጥ ነበርኩ። ይቅርታ አስደነገጥኩሽ። እኔ እንኳን አላስደነገጥሽኝም። አንቺ ደህና ከሆንሽ ችግር የለም። ደህና ነሽ አሁን? በጣም ደህና ነኝ። በቃ ከይቅርታ ጋር ገብቼ ልተኛ ወይስ የምታወሪኝ ነገር አለ? አይ እኔ እንኳን ማውራሽ ነገር የለም። አንቺ ግን እኔ ማውራት የምትፈልጊው ነገር ካለ ማውራት እንችላለን። ይሄ ራሱ እኮ በጣም ትልቅ ለውጥ ነው። ቢያንስ አንቺ እኔን ለማናገር ፈቃደኛ ነሽ። ለማንኛውም ግን የለም ካለ ግን በማንኛውም ሰዓት አወራሻለሁ። አመሰግናለሁ። በጣም ደስ ይለኛል። እኔም ደግሞ ለመስማት ዝግጁ ነኝ። እሺ ልተኛ በቃ ቻው። ያንሰው ምንድን ነው የሆነችው? ምንድን ነው በዚህ ልክ ያስመስላት? ይችን አጋጣሚ ካልተጠቀምኩ መቼም አለቅም። መቼም ይችን አጋጣሚ አላገኛትም። እንዴት እንደምሰራላችሁ እኔ ነኝ የማውቀው። ሮማን መሆኔን አላወቃችሁም። ተናንቀናል በጣም